እጭ በእናትህ በቃ ተወኝ። እኔ በዚህ ሰዓት ምንም ለማድረግ እያሰብኩኝ አይደለም። በጣም እያስጨነቀኝ ያለው ሆዴ ውስጥ እያደገ ያለው ልጅ ነው። ጊዜው በአምላክ በሄርሜላ ላይ ከባድ ውሳኔም ወሰነባት። ህብስት ቁማ መሄድም ጀመረች። እንዲሁም አሁን ላይ በአምላክ በጣም ተናዶና ተበሳይቶ እንዲሁም ሄርሜላ አርግዣለሁ ስትለው በፍጹም ማን የለበትም ለምንድን ነው ይህ ሁሉ ነገር የሆነው በማለት ሲጠይቃትኝ በቃ ሆነ እንግዲህ ምንም ማድረግ አልችልም፣ ስለዚህ አለቅም፣ አንተ ካላመንክ ቤተሰብ ጋር ሂጂ ሁሉንም ነገር እናገራለሁ ስትለውም የፈለግሽውን ነገር ማምጣት ትችያለሽ ብሏትም በአምላክ ጥሏ ሲሄድ ሄርሜላ ቤተሰቦቹ ጋር ሂዳ እንዳረገዘች ነገረቻቸው። ይህን ደግሞ እናቱ ታውቃለች። ሁሉንም ነገር ስለታወቀ ስለዚህ አሁን አማራጭሽን ተናገሪ ብሎም ይላታል። አማራጭማ ያው እንግዲህ ልጅ ከተረገዘ መወለድ ነው። ከተወለደን በኋላ ደግሞ ግዴታ ቤተሰቡን ማሳደግ አለብን። ስለዚህ አሁን እኔ እናንተ ተጋብተን አንድ ላይ ማሳደግ ነው ያለብን ብላ ሄርሜላ ትናገራለች። ሄርሜላ ይህንን ስትናገር በአምላክ ግን ደግሞ በፍጹም ይህንን መቼም ቢሆን አላደርገውም ብሎም ይላታል። የበአምላክ እናትም ሄርሜላን ነይ አሁን ለማንኛውም ምን ይጎልትሻል እዚህ ነይ ተከተይኝ ብላም ትላታለች። ሄርሜላም ተነስታ ትሄዳለች። እናም አብረው ቁጭ ብለው እያለ አሁን ጥሩ ወሬና እንዲሁም ደግሞ እውነት የሆነ ወሬ ልናወራ ነው ብላም ትላታለች። ሄርሜላም እሺ ብላ ትስማማለች። እናም እውነት ግን አንቺ ከበአምላክ አርግዘሻል ወይ ብላም ስጠይቃትኝ አዎ አርግዣለሁ ብላም ትላታለች። ቆይሽ እና አሁን አንድ አማራጭ አለሽ ብላም በምትልበት ሰዓት ምንድን ነው ብላም ነበር የጠየቀቻት። ይኸውልሽ አሁን ለማንኛውም ሁሉንም ነገር ተይና በአምላክን ታገቢዋለሽ ብላም ስትላትኝ በዚህ በጣም ትደነግጣለች። አዎ አሁን ሌላ ምንም አማራጭ የለም፣ በአምላክን ማግባት አለብሽ በምትላት ሰዓት ደስ ብሏታልም እንዲሁም ደግሞ ነገር ግን ቅርም ብሏታል፣ አስደንግጧታል። ግን ለምንድን ነው ሌላውስ ነገር ሁሉ ይቅርና ህብስት መስማት የለባትም ያልከው ለምንድን ነው ብላም እናቱ በምትጠይቀው ሰዓት በአምላክም እሱን አይመለከትሽም አንቺን አይወክልም ብሎም ይላታል። እሺ እሱንም ተወውና ለምንድን ነው ቆይ በአምላክ ለምንድን ነው ሄርሜላ ልታናግረው ሞታ ነበር ምን ሆኖ ነው የቆየ ብላስ እየተክለፈለፈች ለምን መጣች ብላም ስትለው እናም ዝም ብሎ ነበረ እያዳመጠ ያለው። እናም በአምላክ ብላም በምትለው ሰዓት ደነግጥና እሱም አቤት ምንድን ነው የምትፈልጊው? መቼም ከዛች ሽምድምድ ህብስት ጋር ምንም ነገር አልጀመርክም አይደል ብላም ስትለው ቆይ አንቺ ሴትዮ ጤነኛ ነሽ እንዴ? ምንድን ነው ቆይ የምትቀባጥሪው ብሎም በጣም ተናዶ ይናገራታል። ለማንኛውም ቀስ ብለህ ነው ይውልህ፣ ይህ ነገር አለም ከሰማ የልጅቷን እድሜ ነው የሚያሳጥረው፣ ነገር ግን እኔም ደግሞ አያገባኝም ብላም ትለዋለች። በአምላክም እኔ ታዲያ ምን አገባኝ ለምንድን ነው ቆረጣጥባችሁ ለምን አትበሏት? ስለዚህ እኔ አይመለከተኝም ብሎም ይላል። እና ታዲያ ለምንድን ነው ህብስት እንዳሰማ ያልከው ብላም በምትጠይቅበት ሰዓት ህብስት ግን እየመጣች ነበረ። እናም ምንድን ነው ህብስት እንዳሰማ የተባለው ብላም ህብስት ትጠይቃለች። ሰራተኛዋም በጣም ትደነግጥና እትዬ ይኸው ወደ ሳሎን ካልወሰድሽ ብላ ጭቅጭቅ ስታደርግ ጊዜ እኮ ነው ይዣት የመጣሁት በማለት በፍራቻ ማናገር ጀመረች። አንቺን ደግሞ ማን አባሽ አናገረሽ? አሁን ማን ጠራሽ? በማለት በጣም ተበሳይታ ትናገራታለች። እኔ ምን ላድርግ በቃ ወደዚህ ውሰጂኝ አለችኝ፣ ይዣት መጣሁኝ፣ እኔ ምንም ነገር ያደረኩት ነገር የለም በማለት ትናገራለች። እውነት ዛሬማ የሚያቁነጠንጥ በሽታ ነው የጣለብሽ፣ ያው እባብ ልቡን አይቶ ነሰው የሚባለው ሆኖብሽ ነው እንጂ ጤነኛ ብትሆኝማ ቤቱን ዙረሽ አጠግቢም ነበር በማለት ትናገራለች። ህብስትም በጣም ይከፋትና በአምላክ ብላ ትጠራዋለች። ወይ ምንድን ነው በአምላክ እንዳሰማ ያልከው? እኔ መስማት የሌለብኝ ምንድን ነው ብላም ትለዋለች። በአምላክም በጣም ይናደድና ይኸውልሽ እንዳሰሚ ካልኩኝ እንዳሰሚ ነው በቃ፣ ስለዚህ አሁን እንዳሰሚ የምፈልገው ነገር አለ፣ እሱን ደግሞ ልነግርሽ አልችልም ብለው በአምላክም በቁጣ ይመስላል። ወይዘሮ ኢስራም በጣም ትናደዳለች። ይኸውልሽ ለማንኛውም
እኔን እኛን መከታተል ወይም ደግሞ ማድረግ እንትተሽ የራሽን ህይወት ኖሪ፣ ስለዚህ አይመለከትሽም ብሎም በአምላክ ይሄዳል። ይህንን ስናገራተው ወይዘሮ በጣም ትናደዳለች። እንዴት ነው የሚያናግረኝ? ደግሞም ከማጠሩ መወጣጠሩ አሉ ይህ የማይረባ ብላም በጣም ትናደድበታለች። እኔ ደግሞ ምንድን ነው የምነግርሽ? ዘርበይ ወደዛ። አሁን ደግሞ ይባስ ብሎ የእግርሽ ወደ ጭንቅላትሽ ወጣ መሰለኝ። ለማንኛውም ዘርበልኝ ወደዛ ብላም ስትላተኝ ህብስትም በጣም ይከፋትና ወደ መኝታ ክላሷ ትሄዳለች። ምክንያቱም ደግሞ በጣም ነበረም እየተናደደችው። በአምላክም ህብስትን በተናገራትኝ ተጸጽቶ፣ ቆይ ግን ምን አይነት ንግግር ነው ግን የተናገርኳትኝ? በጣም የሚያስጠላ ነገር እኮ ነው። ቆይ ለምንድን ነው መናገር አልነበረብኝም በማለት እየተቆጨና እንዲሁም ደግሞ በተለይ ይህንን ነገር ማድረግ አልነበረብኝም እያለም ይናደዳል። በአምላክ አሁን ላይ በተለይ ህብስት ጋር ያለው ነገር በአምላክም ወደ ጓደኛው ይሄዳል። እናም በሩን ሲያንኳኳ በአምላክ አዎ እውነት ግን ነው ተመልሰ መጣህ አይደለ? አሁን ግን እውነትና ትክክለኛውን መረጃ ትነግረኛለህ በማለት ጓደኛውም ተነስቶ በሩን ለመክፈት ይሄዳል። እሱ በአምላክ ነበር የመሰለው፣ ነገር ግን በሩ ሲከፈት ሌላ ሰው ነበረ። እናም አንቺ ነሽ እንዴ ሄርሜላ ነይ ግቢ ብሎም ይላታል። የገባችው ሄርሜላ ነበረች። ይህ ደግሞ ከሄርሜላ ኃይለኛ ፍቅር ይዞታል። ነገር ግን ከበአምላክ ጋር ምንም አይነት ግንኙነት የለንም ብላለች። እናም ግን ደግሞ ያረገዘችው ከበአምላክ እንደሆነም የታወቀ ነው። ለዚህ ምን ልታደርግ ምን እንደወሰነች ሄርሜላም ቆይ ምንድን ነው የደበረህ ይመስላል ብላም ስትለው እውነት ለመናገር እኔ ባልጠበቅኩት ሰዓት ስለመጣች ነው እንጂ እናም ምንም ነገር አልፈራውም ወይም ደግሞ አልደበረኝም ብሎም ይላታል። እና ታዲያ በዚህ ተከፋህ እንዴ ስትለውም በፍጹም ሳላስበው ስለመጣሽ በጣም ደስ ብሎኝ ነው እንጂ ከፍቶኝ አይደለም ብሎም ሲላትኝ ሄርሜላም ግን ደግሞ የተደሰትክ አትመስልም ብላም ስትለው በፍጹም ላንቺ መስሎች ነው ብሎም ይላታል። ቆይ ግን ጭራሽ አንቺን የመሰለች ልጅ ወደ ቤት የመታ ደስ ባይለ ነበረ የሚገርመው ብሎም በጣም ደስ እንዳለውና እንዲሁም ደግሞ ወደ ቤቱ በመምጣቷ በጣም ደስተኛ እንደሆነም በተደጋጋሚ ይነግራታል። ብልህ እኔ ልክ ልሆን አልሆን አላቅም፣ ግን ደግሞ ራሴን መቆጣጠር አልቻልኩም ብላም በምትልበት ሰዓት እውነት ለመናገር እንኳን መጣሽልኝ እኔ በጣም ነው ደስ ያለኝ ብሎም ይላታል። በአምላክ ግን በወዷ የያዘችው ችግር ስላለ ስለዚህ ይህ ደግሞ በጣም አስከፍቶታል። በጣም የከፋት ነገር ደግሞ ምክንያቱም ከጓደኛው ጋር አርግዣለሁ እያለች ያወራች ደግሞ እሱም በፍቅር እዚህ ጋር ወርቆባታል። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡናችሁም ከልብ አመሰግናለሁ። እንግዲህ በዛሬው ዕለት ምን ተፈጠረ? ምን ይዤላችሁ መጣሁኝ? ህብስት ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ በጣም በሚያሳዝነው ሁኔታ ህብስት እግሯን መንቀሳቀስ አትችልም ነበር። ነገር ግን አሁን ላይ ግን መሄድ ችላለች፣ መንቀሳቀስ ችላለች። ይህ ደግሞ ለህብስት በጣም አስደናቂና እንዲሁም ደግሞ